ማስጫረሽን አስተማሪ ያናግረዋለሁ። እመኝ አንድ ነገር እንፈጥራለን። እኔ የማንንም እርዳታ አልፈልግም። እሺ በራሴ ወጣለሁ። ደግሞ መሄድ አለብኝ። ስሜትሽ እንደተጎዳ አውቃለሁ። ማድረግ የሚችለውን ሁሉ እረዳሻለሁ። ምን? ማን ስለሆንክ ነው አንተ እኔን የምትረዳኝ? አልፈልግም አልኩ አይደል? በራሴ ወጣለሁ። ነው አይዞሽ። አምላኬ በሰላም ነው ኪዱ? አይዞሽ። ሰላም ነኝ፣ ደህና ነኝ። ታውቁሻል፣ ግን ይሄ ነገር በጣም እየተደጋገመ ነው ኪዱ። ምንድነው? ችግር አለ እንዴ? ሰላም ነኝ አልኩሽ እኮ። ቅዠት ነው ያን ያህል ያስጨንቀው። አይዞሽ፣ አልቀየርብሽም የኔት። እሺ ታዲያ ወዴት ነው? ወዴት ነው? ነግቷል እኮ። አንቺም ስራ ገቢ ነሽ፣ እኔም ክላስ ገቢ ነኝ። በይ ተነሽ። እሺ በቃ እኔ ትንሽ ልተኛ። ተነሺ። ወይ ኪዱ በእናትሽ ትንሽ ተኛ። እንዴ አልኩሽ እኮ ተነሺ። ወይ በእናትሽ ኪዱ ተነሺ፣ ተነሺ። እሺ በቃ እሺ። እንዴ ወዬ የኔ የንጋት ፀሐይ ተነሳው። ስወጣ እደውልልሻለሁ። ምን ነው እንደዚህ ብላክ ሊስት ላይ ለመጣር ቸኮልሽ? አንዴ ብቻ ላገኝሽ። ክላስ ግን እንዴት ነው? በእናትሽ በጣም አሪፍ ነው። ናፍቆኛል በእናትሽ የክላሱ ነገር ምናምን። ደህና ናቸው። አንቺ አምሻል እንደፈዘሽ ቀረሽ እኮ። እንዴት አባቱ እንደሚያምረሽ ወንድ ነው። የኔ ወደት እንዴት ስትሆኚ ነው የሚያምርብሽ? እሺ ሰሞኑን እኮ አስጨንቀሽኝ ነበር። አንቺን ከሚጨንቅሽም አንደኛ የነብድልና አማኑኤል ታስታምሚኛለሽ። ግን አሪፍ ወንድ አማላይ ነገር ከሆነ ነው። የሆነ ያዝ ያደረገሽማ ነገር አለ ማለት የወደድሽው ሰው ምናምን አለ። በዚህ ሰዓት ከአንቺ ቀንሽ ፍቅሬን ልሰጠው የምችለው ሰው የለም። አይዞሽ አትፍሪ። ሌላ ጊዜ ሰው ሲኖርብሽ ቀድመሽ አሳውቂኝ እሺ? እሺ ቢያንስ አትስሚኝም እንዴ? ገደል መግባት ትችላላችሁ። ቆይ ግን እናንተ ልጅ መቼ ነው ጥላችሁ የሚበርደው? ወይኔም በማል ብታሰብዱኝ ነው እንዴ? የሆነ ነገር መታረድ ካልሆነ ደግሞ ዳቦ ነገር መቆረስ ሳይኖርበት አይቀርም። እሱማ ሱሚ ነው። አሞተወኝ እንዲህ ያለ ጨዋታ አይመቸኝም። እሺ ይቅርታ ኪዱዬ፣ ስጠራሽ አልሰማ ስላልሽኝ እኮ ነው። ደህና ነሽ? አንቺ እብድ፣ አሁን ደግሞ እንደው የሚያስቅሽ ይተንባየው ህፃን ልጅ ነው የመሰልከው። እንዲህ ድንጉጥ ነህ እንዴ? ይልቁኑ ህፃን ሲሆንሽ አንቺ ነሽ። አሁን ለምቦጭሽን ጥለሽ አሁን ትገለፍጫለሽ። ይህ ሰላም ነች። ሄደህ ልታዝላት ትችላለህ። እኔ እሷ እኩል አይደለሁም። እሺ
ገና ብዙ መመለስ ያለብሽ ጥያቄዎች አሉ። ለሷ የሚሰማን ስሜት ስለማቅ እንዳንተ ሆኜ ነው መንከባከብልህ። አንተ ነው ከያንሶ ለብቻ አማራ ስገልብልህ። አው እስቲ እንግዲህ አውቶቡሱ ከዚህ በላይ መራመድ አይችልም። ምን ነው የነዳጅ ዋጋ ጨመረ እንዴ? ነው ወይስ ከነጭራሹ ነዳጅ የለም? ነዳጁማ ጢም ብሎ ሞልቷል። ማራገፊያ ቦታ በመፈለግ ድክም አለው እንጂ። እዩ እኔ የምልሽ ትወጂኛለሽ ግን? ማለት እየጠየከኝ ነው? እዩ እስኪ ሁሉንም ነገር ተይውና ግን አንዳንዴም በእኛ እድሜ ላይ ያሉትን እዚህ ባንቺ የሥራ ቦታ ያሉትን ሰዎች እስኪ ጠይቂያቸው። ያኔ ህመሜ ይገባሻል። አስጠሩኝ እንዴት ሆኖ ገስ ስለዚህ አሁን ምን ነው አንቱ የሚያሰኘኝ? እስቲ ንገሪኝ። በዚህ ጉዳይ ነገ ጠባ መጨቃጨቅ አለብን? ቅድም አደባባይ ላይ ስሙሽ ከሄደው ጎረምሳን ያው በምንድን ነው በልጠው? ቁጭ በይ እስቲ። እንዴት ነው ስራውን ለመድሽው? አንዳንድ ከስተመሮችም ነግረውኛል ለቤቱ በጣም ኢምፖርታንት ሰው እንደሆነሽ። ያ ጥሩ ነው። ግን ያ ጎረምሳ ማን ነው? አይ እኔ ማንም ሆነ ምን አይደረግም። ሙያው በራሱ የራሱ ኢቲክስ አለው። ያንን ኢቲክስ ጠብቆ መስራት ደግሞ ያንቺ ፋንታ ነው። ገባሽ? እኛ ለስንት የሥራ እድገት እያጨነሽ ራስሽን ከስራው አታባሪው። በዛ ላይ ደግሞ ቆንጆ ነሽ። አቤት አልገባኝም። ማለቴ ምን መሰለሽ የምናወራው በአማርኛ አይደል እንዴ? ስለ ስራ እያወራን መስሎኝ። ማለቴ ምን ያገናኘዋል? ያገናኘዋል እንጂ እንዴት አይገናኝም? ቁንጅናሽ ቆንጆ ብትሆኝም ግን ሙያው የራሱ ኢቲክስ ያለው ያን ደግሞ እንድትጠብቂ የግዴታ ሙያው ያስገድድሻል። አሁን ከስተመሮች አሉ አንዳንዶቹ እሺ ትረጅኝ ይገባኝ ነበር። ቴንኪው ከተረዳሽኝ አሁን መሄድ ትችላለሽ። እሺ እየሩስ ያው ተረድተሽኛል አይደል? እሺ ወይ ታሪክ እንዴት አባቷ ታምራለች እባካችሁ። እቺንማ በቃ እንደው ያለ አምቦሃ ነው ስልቅጥ ማድረግ ያለብን ሞገስ። አዎ ግን ያ ጎረምሳ ማን ነው? ምን አገባኝ እኔ ማንም ይሁንና ለእሱ ጮምቤ ጨነቅበት። በጭራሽ አታመልጠኝ። ምናልባት እናንተ ልከፈው የሚችለው አሪፍ ስራ ሊሆን ይችላል። ቤትሽን ስልክ መመለስ አለብኝ። ሄሎ፣ አንተ ምን ውስጥ ሆነህ ነው የምታወራኝ? ማረሚያ ቤት ነኝ። ማለቴ ስፖርት ቤት ነኝ። ስፖርት ላይ ነኝ። ስፖርት እየሰራሁኝ። ያው ለጥብቅ ጉዳይ ስለምፈልግ ቢሮ ድረስ አሁን ኑና ቶሎ በል። እሺ 4 መኪና ጭነት
4 መኪና ጭነት ዘይት ገባለ። እሷን ተራውርጠን እንፖሻታለን። አላልኳችሁም ሁሉም ነገር ለበጎ ነው ብዬ? እናንተም ልከፍለው የምችለው ስራ አለ። ስልኩ ዝግ ነበር እንዴ? ዝግ ነበር እንዴ? እኮ ከማን ነው ብራዘር? እኔን ከፖሊስ ጋር ምናምን እንዳታነካኪ። አርፌ እስራኤል ልስራበት። አረ ጀለስ ጋር ምን እሺ ነው? ታስሬ ተቀልቤ ለመውጣት ይሄን ያለ ምሮጥ ይመስላል? አይደለም ልሮጥ እሰሩኝ እያልኳቸው ስንት የቀጠሮ አስይዣቸው ላሽ እንዳሉ ይታቅ። አረ አስደግፋቸው። ታዲያ ለምን እዛው ፖሊስ ጣቢያ ድረስ አትሄጂላቸው? አረ ይሄማ የባስ መደፋፈር ነው የሚሆነው። መደፋፈር? በይሻውን ተነሽ፣ ንኪው በቃ ተነሽ። አረ ጀለስ ጋር አቡ ዛሬ ማመለጠን? አዎ በቃ እናገኘዋለን። ከዚህ በላይ እኔ አልችልም። በዚህ አጋጣሚ ለምን ጸጉሬን አላስተካክልም? አርፈህ ተቀመጥሽ። እዚሁ ቆይ። ወረፋ አለብሽ እንዴ? እንዴት ናችሁ? ወረፋ አለ እንዴ? ወረፋ አንድ 17 ሰው ይቀድማችኋል። የት አሉ? ሙርት ይዘለን። አረ ሙድ አይደለም አባዬ። ይኸውልሽ የኛ አሰራር ትንሽ ዘመናዊ ነው። ስልክሽን ትሰጪና ወረፋ ታስይዛለሽ። ደግሞ ያው ስንሰራ በሀቀኝነት ምናምን ስለምንሰራ ወረፋ እንደደረሳችሁ ደውለን እንጠራችኋለን። አየ በቃ ሰፈር በሰራ ይሻለኛል መሰለኝ። ፒስ ይመቻችሁ። አቦ ጀለስ ከአንዴ ልሳምሽ። ለነገሩ እሱም ያንስብሻል። በቃ ዛሬ እኔ አንተ ጽዳት ሰራተኛ እንዴት ማጽዳት እንዳለብኝ አሹፊኝና ሳገለግልሽ ነው ሙሉ። አይ በቃ ይብራብሽ ብራዘር፣ ከስራው ትምህርቱ ይከብዳል። አሁን ላሽ በይ። አቦቲያ ግን የምልሽ ምን አድርገሻቸው እንዴ? አክብሬያቸው ነው አክብሬያቸው። መቼም ለታላቅ መልስ አይመለስማ። ኧረ ፒፓ ጨዋታ ጨምሯል። አቢ ሰማሻል ያለው ለታላቅ መልስ አይሰጥም ሲባል ሰምተሽ በኋላ የቀን ገበያችንን ፉት እንዳትይበት። ደግሞ አንተ የምትለው ስጣጣ በአስቱ ታመሳስለናለህ። አስቱ ማለት አስቱ ግቢው ነዋ። የአዲስና የአዳማ ዩኒቨርሲቲ ስም። ዩኒቨርሲቲ ገብተህ ነበር? ያው ማንም ገብቶ እንደሚወጣው ገብቼ ነው የወጣሁት። ተጭረህ ነው ተመረቀ? አባቴ ለምን አርፋ ትሰራ? አይኖቿ ላይ አሁን ድረስ ለእኔ ፍቅር እንዳላቸው ይሰማኛል። ቃል የምናየው ሁሉ እውነት ቢሆን ኖሮ ደስታችንን ከማየት ባለፈ ቀምሰን እናጣጥም ነበር። ግን አይን ማየት የሚፈልገውን ብቻ ነው የሚያየው። ለዛ ነው የምንሳሳተው። አይን ሳስታ ለምን የሚፈልገውን ብቻ ነው? ምን ነው ተገረም? ታውቂያለሽ እዩ በህይወቴ ከመምጣቷ በፊት የነበሩኝ ስዕልና ቀለሞች እና እሷን ካፈቀርኩ ጊዜ ጀምሮ ያሉኝ ስዕልና ቀለሞች ፍጹም የተለያዩ ናቸው። ያ ማለት አይኔ ማየት የሚፈልገውን ብቻ ነው የሚስለው ማለት ነው። እሷን ብቻ። እናንተ አታም ያ ጀዝባ እኮ የሰኔን ውጤት እኮ አላጠፋው ማለት አላናገራችሁትም እንዴ? ምን ለውጥ አለው? ስታናገሩ ስትለምነው አብረሽኝ ከተኛሽ ብቻ ነው መመረቁ ነው ታስባለህ። ለማንኛውም እንገናኛለን። ቃል ምን ማድረግ እንችላለን? አታስቢ፣ ምን ማድረግ እንዳለብኝ እኔ ያውቃለሁ።
አሎ ይላ ይሄን ያህል ስልክ የማያስወራ ቢዚነት አደጋ አለው። ምን ይታወቃል? አንድ ቀን ታሳርፈኝ ይሆናል። የስራውን ነገር እያወቅም አሁን ራሱ አየኝ አላየኝ እያልኩ ነው ማወራ። ታዲያ ለምን ዛሬ አልመጣም? በዛው ማታ ላይ ወጣ ብለን እንፍታታለን። አርጎት ነው ግን ትንሽ ጊዜ ያስፈልገኛል። ለዛሬ ግን አቅፈ እንድትሸኘኝ ነው የምፈልገው። እሺ እመጣለሁ። እሺ ቻው በቃ። ምን ያህል ጊዜ እንደሚፈጅብሽ እናያለን እስኪ። ላጭስ ነው ልጭስ ነው ብለን ይወጣው ቺ ግራ እያጋባች ይሄው ወራቶች አለፉ። ጊዜ ስጠኝ ትለኛለች። ቆይ እሷ ማን አባቷ ስለሆነች ነው እንደዚህ የምታስለምነኝ? ቆይ ለምን አትተዋትም? አንተ ለዕለት ጉርስ ውጪ ካልሆነ ብቻ አትፈልጋትም አይደል እንዴ? ጊዜስ ሁሉም ሴቶች ጆን ጆን እያሉ እንዳለቀሱ እሷም ታለቅሳታለች። ሁሉም ሴቶች የሰጡኝን ልባቸውን እሷም ትሰጠኛለች። ያኔ ማን እንደሆንኩ ነግራት እተዋታለሁ። ያው እንግዲህ ያልተቆረሰ ዳቦ ስለያዘች እንዳትጎዳብህ። የጉዳት ትንሽና ትልቅ የለው። አሁን ደውልና ቡና አዘዝልህ። ምን ልርዳህ? ቦታ ልስጥህ? ሰፋ ያለ እኮ ነው ይመቸኛል። ይሄ 105 ምናምን የምትሉት ግን አይመስልም። አለ አይደለ ገብቼ ደልቀቅ ብዬ የምኖርበት። አታስብ፣ ገብታ አንድ ሁለት ደብልን ሻት ስትልበት ከጠበቅከው በላይ ምድር ትሰፋለች። አረ ጨውሽ ተመችቶኛል። አቡ ሙዲሽ ተመችቶኛል። ይመችሽ። ልግዛው እንዳትል ተከፍሎበታል። ቾምቤ ጾታ ቀይሮ ማለት ይሄ ነው። ለማንኛውም በኋላ እንቀጥላታለን ጨዋታችን። ቾምቤ ምንም ስህተት አልፈልግም። እንድትከታተል እፈልጋለሁ። እኔ እኮ ምንም ሳትናገር ነው የሚገባኝ። ቾምቤ እኮ ነኝ ፊክሰር። ልጅቷ ብቻ ማን እንደሆነች ንገረኝ። ጥላዋን እየተከተልኩ እግር በእግር ነው የምከታተለው። ለዚህ ነው አልገባህም የምልህ። ልጅቷ እኛ ጋር በአስተናጋጅነት እየሰራች ነው። ምን ቅድም ስገለፍጥላት የነበረች ማ ታውቃለህ? ጠርጥሬ እኮ ከምላሴ ላይ እኮ ነው የመለስኩት። መጠርጠር ነበረብኝ። አይታታል ጋሼ፣ በጣም ቆንጆ እኮ ነች። አይታታል ትለኛለህ? ስላየኋት እኮ ነው ልጅቷን ተከታተልልኝ፣ ማንም ሰው አጠገቧ እንዳይደርስ አድርግ የምልህ። ገባኝ። ያው ልጅቷ በጣም ቆንጆ ስለሆነች የበጀት ፍሰት ያስፈልጋታል። ይቺን የመሰለች ቆንጆ ገደብ ባድርገን ተንከባክበን ካላሳለፍናት ግብፅ እንደለመደችው የኔ ነች አይደለችም የሚል አጠገቧ ውስጥ ነው ገባ። ይቺን ጉዳይ ሳይቃጠል በቅጠል እፍን ማድረግ ነው። እሷ ግን እንደነገርኩ እጄ እስካስገባት ድረስ ማንም አጠገቧ ዝር እንዳይል። ምንም አታስብ። እግር በእግር እየተከተልኩኝ ጠለዋን ራሱ ሰላም ነው የምከታተላት። በተግባር ነው የምፈልገው። አስጠብቁ። ዛሬ ይቅርታ። ችግር የለውም። ለፍቅር መስዋዕትነት መክፈል ግዴታ ነው። ጌታን ሂሳብ ሳስረክብ ነው ደግሞ ዛሬ
የሌለን የተንበሸበሽኩት ተቀናቃኝ በዝቶብሃል በይና። ምን ነው ቀናህ እንዴ? እንዴ ለምንድን ነው ማልቀነው? ሚስቴን ማንም ሰው እንዲወስድብኝ አልፈልግም። ለነገሩ ታየው እኔ ነኝ እንጂ ለኔና ለአንቺ ፍቅርና ትዝታ የምለፋው። አንቺ ሁሉንም ነገር ጨዋታ አድርገሽዋል። እንደዚህ እንዲሰማ ስላደረኩኝ ያዝናለሁ። ልክ ነህ አንተ ለኔ ብዙ ነገርህን ቀይረሃል። መልካም ሰው ሆነህልኛል። ግን እኔ ያንን ህይወት አላውቀውም። እፈራለሁ። ሴት ነኝ እኮ ጆን። ችግር የለም። አንድ ቀን ግን ታምኛለሽ። ቀንይት ደግሞ ቆይተሻል። መጥረጊያ ይዤ ልወጣ ስል ነው የመጣሽው። ኧረ ደግሞ እንድጀግና ሲያደርግሽ ፈሪ። ይልቅ አንቺ እንዴት ነበር ክላስ? ከቃል ጋር ነበርኩ። አሪፍ ነው። ስለ አንቺ ሲለፈልፍብኝ ነው ያልኩት። ቆይ እኔ ነኝ እሱ ነው አብሮሽ የሚኖረው? በጣም እኮ ነው የሚያፈቅርሽ። እኔ አላፈቅረውማ። ማን አፍቅሪው አለሽ? ያፈቅርሻል ያልኩት። እህቴ ምን ሆነሻል? ሰላም አይደለሽም? ይኸውልሽ ኪድዬ፣ በቃ በእኔ ተስፋ መቁረጥ አለበት። የሰው ልጅ ሁሉ ደግሞ ካፈቀረው ሰው ጋር አይኖርም። ቢያንስ ከሚወደው ሰው ጋር ለመኖር መዘጋጀት አለበት። ማለት ጆን አታፈቅሪው ማለት ነው? ምን ያህል እንደማፈቅረው ታውቂያለሽ። እኔ ያልኩትኝ ሁሉም ሰው ከሚወደው ሰው ጋር አይኖርም። በቃ ሌላ ሰው መውደድ መጀመር አለበት። እሺ ጆን የቃልን ያህል የሚወድሽ ይመስልሻል? እንደናፈቀኝ አታውቅም። ዳግም የምትደውልልኝ ሁላ አልመሰለኝም ነበር። የኔ ጌታ ነይ ስትለኝ በዚህ ሌሊት እንደምን ውጪ መጣው ስለማፈቅ አውቃለሁ። አሁን ግን ዝም ብለን እየጠጣን ፈታ እንበል። እቺን ጨዋታ ጠዋት ቁርስ እየበላን በደንብ አድርገሽ ታጫውቺኛለሽ። ቃሚ፣ አጫሽ፣ ሴት ብቻ ሁሉንም ነገር ለኔ ሲል ትቷል። ለፍቅራችን ሲል ትቷል። ለምታፈቅሪ ሰው ብለሽ ራስሽን መቀየር በጣም ከባድ ነው። ጆ ግን ለኔ ሲል ሁሉንም ነገር ትቷል። ቆይ ግን ምን እየሆንሽ ነው? ኪሪ ከተናገርኩሽ ይከፋሻል እያልኩ እኮ ነው የማልፍሽ። ለምንድን ነው ያለ ምክንያት የምትጠይው? ኪዲ ፍቅረኛ እኮ ነው። ችግር ካለ ለምን አትነግሪኝም? ይቅርታ በቃ እኔ ላንቺ መመኘው አይነት ሰው ስላልሆነ ነው። ምንም ችግር የለብኝም። ይኸውልሽ የኔ ውድ እኔን ካንቺ ማንም አይነጥለኝም። እሺ ደሞ ርቦኛል። በቃ ተነሽ፣ እራት እንብላ። ተነሽ። ምን በቃ ተይ። ነይ ነይ፣ ተነሽ 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 ተነሽ። ነይ 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 ነይ፣ ተነሽ። እሺ እኮ ተነሽ። ነይ ነይ። ኪዲ ቆይ ምንድን ነው ለኔ ያልነገርሽኝ ነገር? በጣም እኮ እየፈራሽ ነው። ነገርኩሽ እኮ ቅዠት ነው። ምን እንደማይ እንኳን አላውቅም። ይልቅ አርፍደናል መሰለኝ። ተነሽ። እኔ ቀድሜሽ ተነስቼ ቁርስ ሰርቼ እኮ ልቀሰቅስሽ መምጣቴ ነበር። ኪዲ ምንድን ነው የተፈጠረው? በእናትሽ ንገሪኝ። በጣም እኮ እየፈራሽ ነው። ምን ያልኩት ነገር አለ እንዴ? ምን ያላልሽው ነገር አለ?
እኔማ እኮ አክስቴ ጋር ደውዬ ልጅሽን መተሽ 37 አስጠምቂልኝ እኔ ምንም አልቻልኳትም ልላት ነበርኩ። ማታ አልነገርኩሽማ? ያንቺን ያስጨርስ ጨምላቅ አስተማሪ ሰኒንም ካልቀመስኩሽ እያለሁ። አትቀልጂ። ቆይ ምን አርጉኝ ነው የሚለው ግን ያስተማሪ? ምን አውቃለሁ። ዛሬ ጊዜ ካለሽ ማለት ቃል እናገኘዋለን ብናግዘው። እሱማ ግድ ነው። ግን እኔ ጆን ላገኘው ነበርና ከሰዓት ረፍት ልወጣ ነበር። ለነገሩ ስጨርስ አገኘዋለሁ። ተነሽ በቃ ቁርሳችንን እንብላሽ። ተነሽ በቃ። እኔ የምልህ ጆን፣ ቺኮችን መግደል ምን አይነት ብላ ይጠይቃል? ምን ነው ሟች አገኘሽ? ገዳይ ሲያረፋፍር ስንቱ ሟች መሰለ ቆሞ የሚፎክረው። እኔ የምልህ ጆ፣ ግን አብዛኞቹን ቺኮች እያጫወትክ መጨረሻ ላይ ኬፍ የምትላቸው ለምንድን ነው? ስለሚገባቸው ነው እና እኔ ጆኔን ከነሱ ጋር ፍቅር ፍቅር እያልኩ ምጃጃ ነው ደሞ ይወል ሁሉም ሴት ማወቅ ያለባት አንድ ሴት ብትሄድ 1000 ሴት ተንጋግታ እንደምትመጣ ነው። እሱማ ልክ ነው። ትመጣ ወዳ ነው። ቆይ ምለው ጆ፣ እዩንም ከኬክ ቆርሰው በኋላ ኬፍ ትገጫታለህ? አንተ ልጅ ወዳታል እንዴ? ምን ነው እዩ ማለት አበዛ። ቆይ ምን ማለት ነው ጆ? እኔ እንዴት ያንተን የሆነ ነገር ወስድብሃለሁ? አንተ ማለት እኮ ወንድሜ ነህ። ረጅም ዓመት አብረን እንዳሰሪ ሳይሆን እንደ ወንድም ምን ያኖርከኝ አይደል እንዴ? እኔ እንዴት ያንተን የሆነ ነገር እቀማለሁ? ኧረ አንተ ተረጋጋ እንዴ። እኔ ስቀልድ ነው። ዝም ብለህ እዩ ስትልብኝ እኮ ነው። አይደለም እኮ ጆ፣ ያው ታውቂያለህ፣ እዩ በጣም ቆንጆና ጥሩ ልጅ ነች። አንድ ወንድም ደግሞ ለወንድሙ ከሚመኛቸው ነገሮች መልካም ሚስት ነው አይደል እንዴ? ያው በዛ ደረጃ ነው። ዛሬ ምክር አጫውተዋል። ለማንኛውም አንድ አጭሽ ይመጣል። እሺ አንተም መያዘ ልክፍት ነው። ቆይ በሴቶችን መቀለድ ምን ያህል እድሜ ይጨምራል? አንድ ቀን በትንታ ነው የሚደፋ። የትም ብሄድ ምንም ማምጣት እንደማልችልና ተስፋ እንድቆርጥ ነገረኝ። ልክ እንደ ጓደኛሽ እየሩስ መጫር ካልፈለግሽ ያልኩሽን አርጌ ያለኝ። እኔ በራሴ ለመፍታት ስሞክር ነው ማልወጣው ችግር ውስጥ የገባሁት። ማንም ሰው እንዲረዳኝ አልፈለኩም ነበር። በራሴ የምወጣው መስሎኝ ነበር፣ ግን እሱ አሸነፈ። ከዛ ተጫርኩ። አንቺ ግን ይሄ አይደገምም። እሺ ቃል የሚሆነውን ሁሉ ያደርግልሻል። አይዞሽ። እሺ ልክ ነው። ተረጋጊ ሰኒ። ምን ማድረግ እንዳለብኝ እኔ ያውቃለሁ። አሁን ለዛ መዘጋጀት አለብሽ። አሁን መሄድ ትችያለሽ። ነይ በቃ ሰኒዬ፣ እኛ እንሂድ። በቃ በእኔ ተስፋ መቁረጥ አለብህ ቃል። እኔ ተስፋ ያደረኩት ፍቅር ነው። ፍቅር በቃ ሲለኝ የተዋለ ልዩ አፍቅራት ተብዬ አላፈቅርኩሽም። ተወኝ ስላልሽም አልተውሽም። ከኔ የተሻለች ላንተ የምትገባ ሴት በዙሪያ ትኖራለች። አይኔ የሚያየው የሚፈልገውን ብቻ ነው። ይሄንን ያለችኝ እህትሽ ቅድስት ነች። እኔ የምፈልገው አንቺ። በቃ እኔ መሄድ አለብኝ። አትድከም። እኔ ጋር ያለው ማዕበል አንቺን የሚረብሽሽ አይደለም። እኔ ሰላም የሚሰማኝ አንቺ መፈቀር ስለሚገባሽ ብቻ ነው። ሁሉን እርሺ። ቢያንስ ጓደኛሞች ነው እንደ ድሯችን። ቃል ገባልሻለሁ በነጻ ስሜት። አንቺ ካረዳሽ በምን መልኩ ሌላ ሰው መልመድ ይችላል? ከልብህ ከሆነ አግዛለሁ እንደ ድሯችን። ከልቤ
ቆይ ማን ነው እኔ ፊት እንደዚህ የሚያቅፍሽ? እኔ ጋር እንደምትመጪ አልነገርሽው ነው ወይንስ ወንድሜ ነው ምናምን ብለሽ ነግረሽው ነው? ይቀናህ ነው እንዴ? እባክህ የክላስ ልጅ ነው የነገርኩህ መስሎኝ። ያፈቀርኩሽ ተጎዳውልሽ ምናምን እያለ የሚያለቃቅሰው ነው? ቆይ በምን አጋጣሚ ተገናኝታችሁ ነው? ዛሬ በሰላም የምንውል መስሎኝ ተመልሼ ስራ መግባት ሳይኖርብኝ አይቀርም። ምንድነው የምትይው? እንደዛ አይነት ነገር ስታይ አትናገር። ስላንቺ አይመለከተኝም። ወዴት ነው ነገሩን የምታዞረው? እኔ ያልኩት ከዚህ በላይ ደስታ ይገባናል ነው። ስለነሱ ነገም ከነገ ወዲያ ማውራት እንችላለን። እሺ ይቅርታ። በቃ የኔ ፍቅር አሁን ቆንጆ ቦታ ወሰደኝና ቅፍ አድርገኝ። ታውቃለህ የኔ ውድ፣ በቃ እዚህ ደርሳችሁ አውዝል የሆነማ አላውቀውም የሚሰማኛል። ስብርብር ያልኩ ያለ ይሰማኛል። ተረዳኝ እንጂ የኔ ውድ። ቆይ አንተ ያልተረዳኝሽ ማን እንደዳኝ ነው? እኔ እኮ ማካበድ አይደለም። በቃ እኔ ከአንተ ጋር የማሳልፈው ነገር ሁሉ ጥሩ ትዝታ እንዲኖረው ነው የምፈልገው። ደግሞ አንተ ለእኔ ብለህ ሁሉንም ነገር እንትተህ የለ እመኔን ደግሞ ብዙ አላስጠብቅም። እሺ እሺ። ለአንቺ ብዬ የከፈልኩትን ዋጋ እንድቆጭበት አልፈልግም። አትቆጭም የኔ ውድ። እኔ እኮ ምን ነው አልጨቀጨቀችኝም እላለሁ። ለካ ዲያርሽ ላይ ተጥደሽ ነው። የሆነ ነገርማ ተፈጥሮ መሆን አለበት። በቃ ባድር ምን መልስሽ ነበር ማለት ነው? ይልቅ እሱን ተይው። ጆ ሊያገባኝ እንደሚፈልግ ነገረኝ እኮ። ታውቂያለሽ ብዙ ራስ ወዳድ እንደሆንኩበት። ከዚህ በኋላ ግን ስሜቱን መጉዳት አልፈልግም። ስሜቱን ማለት ነግሬሻለሁ። ያን በይሳት ከሱ ጋር ማድረግ የለብሽም። እመኝኝ፣ ወንድ ልጅ ነው። በዛ ላይ እኩያሽ አይደለም። እዩ የምር ቢያፈቅርሽ ኖሮ ይታገስሽ ነበር። እኔ ፈልጌስ ከሆነ እኔ በሱ እቅፍ ውስጥ መሆን ፈልጌስ ከሆነ እኔ ማድረግ ፈልጌስ ከሆነ እስቲ ንገሪኝ፣ ከሱ የተሻለ ምርጫ አለኝ? ግን ለኔ ሲል እንደተቀየረ ሀገር ምድሩ የሚያውቀው ነገር ነው።
ማን ነው? አቦ ተነስና ቁልፍ ውስጥ ሞት ነው ተኝተህ መጣው። እኔም እንደተፈጠረ አላውቅም። ደግሞ ከኝ ዘንባ ነው በእናትህ። ያዝ ትንሽ ልተኛ እመጣለሁ። እሺ ሂድ። ሌሊቱ እንዳይነጋ ቁመሽው ነበር? ባልነጋ የሚያስብል ምሽት ነበር። አሳበድከኝ እኮ እመለቀ መስሎካል። ቀልዴና አሁን ተነሽ፣ ልብስሽ ለብሰሽ ውጪ። ምን እያልከኝ ነው? ተነሽና ልብስሽ ለብሰሽ ውጪ። ተነሽ። ያቺ ምላሳ ምትሸት ሄዳ ነው። ኦ የእሷ ሲገርመኝ ደግሞ አንተም ጀመርክ እንዴ? ዛሬ በጠዋት ነው የወጣችሁ። ዛሬ ግን አርፍዳል እኮ። በሰላም ነው? ትንሽ ራሴን አሞኝ ነበር። አሁን ግን ደህና ነኝ። ጠጣህ እንዴ? ኧረ በፍጹም። እንደውም አለመጠጣቴ ሳይሆን አይቀርም ያሳመመኝ። ኦ ብሎ ነገር የለም። ንፋስ ነው የሚሆነው። በኋላ ሆስፒታል ሄደህ ታየው። እሺ። የምን ሆስፒታል ነው? ይኸው አሁን ደህና ነኝ እኮ። ነይ አሁን ግቢ። ይኸውልህ አየህ፣ ይሄንን ነው ይሄንን ይኸውልህ ያለበትን በጂፒኤስ ፈልገህ በድሮን አከርካሪው መስበር አለብህ። ጋሼ አንተ ምንም ነገር አታስብ። የሳማትን በሙሉ እያንዳንዷን ቆጥሬ ነው ማስተው። ቻይና፣ ራሽያንና ቱርክን ይዘን ወደፊት ነው ጉዞ። ምንም የሚያሳስብ ነገር የለም። በደጀንነት ከኋላ አለው፣ እንዳታስብ። ተናገሪ። ስትናገሪ ሁሉን ነገር ማሸነፍ ትችያለሽ። ያለዛ እስረኛ ያደርግሻል። ኪዱ አላ አንዳንዴ መሆን ትፈልጋለህ እንጂ አትሆንም። ማውራት ትፈልጋለህ፣ ግን ሀሳብን የሚገልጽልን አረፍተ ነገር አብዝተህ ትጠየፈዋለህ። ለመጥራት ትቸገራለህ። እናም ሁሌ ውስጥ አስሮት ይኖራል። የዚህን ያህል አንቺን ሊያጠም እንደሚችል ችግር ምን ቢሆን ነው ኪዱ? አንቺ እኮ የተከፉ የገጠሙ ከንፈሮችን ፈልቅቆ ማሳቅ የሚችል እብደት የተሞላሽ ነሽ። ጋለሪ ሰደ አትጨነቂ። እኔ የፈለኩሽ አንቺ አንዳንድ ነገር ማወቅ ፈልጌ ነው። ማለት አስፈላጊ ነው? አዎ ያስፈልጋል። በደንብ መተዋወቅ አለብን። ይኸውልሽ ምን መሰለሽ፣ እኔ ብዙ ስራዎች ያሉኝ ሰው ነኝ። ይህን ድርጅት ስከፍተው ላስጀምር እና ቀጣይነት ደግሞ ራሱን ችሎ እንዲንቀሳቀስ ልክ እንደኔ ሆኖ የሚሸፍን ሰው ይኖራል ብዬ ነበር። ስለዚህ አሁን እንደማየው ካሉ ሰራተኞች በሙሉ ለዚህ ስራ ደግሞ ልትሸፍኝልኝና እንደ ራስሽ አድርገሽ ልትሰሪልኝ የምትችይ ሴት ብትኖሪ አንቺ ነሽ። ገባሽ? እንደገና ይሄ ብቻ ሳይሆን ደግሞ ጀሪዬ፣ አንቺ ለመስተንግዶ ስራ የምትመጥኝ አይመስለኝም በጭራሽ። አመሰግናለሁ። ግን እኔ ኖ ይኸውልሽ፣ ሌላውን ሻይ ቡና እያልን ሌላ ቦታ እንጫወታለን። መቼም ለዚህ የሚሆን ጊዜ የምታጫ አይመስለኝም። እሺ በቃ ልሂድ። እሺ። እኔ መለቃል ስዕል መሳል ስሜቱ ምን ይመስላል? ለምን ጠየቅሽ?
ስዕሉን ስስለው ፊት ላይ የሚነበበው ስሜት ስዕሉን በትክክል የሚገልጹ ያልተሰማኝ በጣም ታስፈራ ነበር። ብስል ብዬ ተመኘው። ቁስል ካልተበጣ ያስከትላል ጣጣ ትል ነበር እናቴ። አይሽ እኔ ችግሬን፣ ሀዘኔን፣ ደስታዬን በአጠቃላይ እኔ የምላቸውን ስሜቶች ማፈንዳቸው እዚህ ነው። እዚህ የምትመለከቻቸው ሁሉም ስዕሎች የኔ ውጤት ጭማቂዎች ናቸው። ከዚህ ጨርሼ ስወጣ ሁሉ ነገር አዲስ ይሆንልኛል። እንዲህ በቀላሉ በመሳል ብቻ? አዎ ብቻ ስሲ ውስጥሽን የሚገልጸው ደስታ፣ ህመም፣ ስቃይ መሆን አለበት። ነይ ሳይ ነይ አንቺ ደግሞ ምን እያደረክ ነው ቃል? እኔ መሳል አልችልም እኮ። መቻል ብሎ ነገር የለም። ስሜትን አውጥቶ መጣል ነው።
እንድትገናኝ አይደል? አስቢበት ግን ራስሽ መስጠት ለማይገባሽ ሰው ራሴን አሳልፌ ካልሰጠው እያልሽ ያለሽው። የግድ እኮ አንቺ ልትወጂው አይገባም። በቃ ይሄንን እንኳን ለኔ ለምን አትይልኝም? ይኸውልሽ እህቴ እኔ በቃ ዛሬ በጣም ደስ ብሎ መዋል ነው የምፈልገው። ውብ ቦታዎች ሂጂ ውብ አይኖቹን እያየሁ መዋል ነው የምፈልገው። በቃ አሁን ሂጂ የራሱ ጸጉር ቤት እስኪ ለሙሽርነት ላዘጋጅ። ደግሞ ኬኮቹን በስርዓት አዘጋጅ ጠብቂኝ እሺ? እህቴ እኔ በቃ ደስ እንዲለው ነው የምፈልገው። ሁሌም ቢሆን የልደት ቀኑን በእኔ ምክንያት እንዲያስታውስ ነው የምፈልገው። እንዳልሽ ግቢ በቃ። ተውሽ በቃ። ላስቆማት አልቻልኩም ቃል። እህቴ በዚህ መልኩ ትሳሳታለች ብዬ አስቤ አላውቅም። ምርጫዋ ነው ኪሩ። እድለኞች ባልደከሙበትና ባለፉበት ፍቅር ይታጀባሉ። እንደሷ ቢቀልኝ ደስ ባለ። በጣም ነበር የማፈቅራት። የኔ የምትሆን ይመስለኝ ነበር። ፍቅር እንደ ሰው ነው ይሸውል። ፍቅር የውሸት መንደርን ያውቃት። ታውቃለህ? ሰው ማፍቀር በራሱ መዋብ ነው። ለዛ ነው ውብ ሆነ የምትታየው። እባክሽ አታሽኮርመኝ። የማገዝሽ ነገር ካለ ደውዪ። እኔም የሷ ነገር ሆኖብኝ ነው። እባክህ አንተ ምን በወጣ ቃል። እኔም ያንቺ ነገር ሆኖብኝ እንድል ነው። እሺ በቃ ቻው። በይ በቃ ቻው። ማን ነው? አንተ አቢቲ ትናንትና ቁልፍ አስቀምጬ ላል ነው የመጣው። ልተኛበት፣ አትረብሸኝ። ምንድን ነው? ጋሽ እርሶ ኖት? አቢቲ እንኳን ተወለድክ የኔ ውድ። የኔ ውድ እነዚህ ደግሞ ስጦታዎች ናቸው። እሺ ዛሬ በጣም ፏ ብለህ ነው የምትውለው። እና ደግሞ ያንን በፌዴራል ፖሊስ ሁላ ሳይቀር እያስፈራራ ካልወሰድኩኝ ስትለው የነበረውን ጣፋጭ ኬክ የኔ ውድ ከእንቅልፍ ቀስቅሻ አወዛገብኩ አይደል? በቃ ና እንግባ። ገብተህ አረፍ እንበል። ሄይ ቦይ፣ ማነው ስሙ? ከዲስ በር የሚዘጋው በጣም እኮ ነው የሚበርደው። ሄይ ሰዓቱ ሄዷል። ከመጣ ነው ያለበለዚያ ለባብሽ ይወጣል። ነፍስሽን ሳላወጣ አፍሽን ዝጊ። ፈርቼ ነበር። አንድ ቀን ይህ እንደሚሆን አውቅ ነበር። እኔ ምን እንደተፈጠረ ግራ ገብቶኛል። ልጅቷ እንዴት እቅፌ ውስጥ ሆና እንዳደረች ምንም ነገር ሊገባኝ አልቻለም። እሷን ጠፍጥፌ ከማባረር በዘለለ እንዴት እንደተገናኘን፣ የት እንዳመሸን፣ እንዴት ሆና አልጋ ውስጥ እንደገባች ይህንን እንኳን እኮ መጠየቅ አልቻልኩም። ቆይ ለልጅቷ ቦታ ከሌለ ለምንድን ነው የሚያስጨንቀን? ተናድጃለሁ። እኔ ደግሞ ከራሴ ውጪ ለማንም ሰው አልጨነቅም። ይሄን ደግሞ ጠንቀህ ታውቃለህ። ነገሮች እኔ በምፈልጋቸው መልኩ ባለመሄዳቸው በጣም ነው የተናደድኩት። በጣም የምፈልገውን ነገር ለማግኘት እኮ ተቃርቤ ነበር። ምን እንደዚህ እንዳንከረፈፈኝ ነው አሁን ማወቅ ያቃተኝ። ቆይ ቢያንስ አፍፍ አድርገህ ለመደበቅ አትሞክርም ነበር? እኔ ዝም ብዬ ምርበተበት ወንድ አይደለሁም። ደግሞ ይኸውልህ ከእሷ የምፈልገውን ነገር ለማንም ሰው እንደማታስነካ ቃል እገባልሃለሁ። አሀ ሜዲ እንጆ የሚባል ተጽፎበታል። ይኸውልህ በማይመስል ነገር ላትገባ። ሴት እኮ ናት።
እልዋን አስጨርሳታለሁ። ታያለህ። እንግዲህ በዚህ ሰዓት ነው ባፈቀርኩት ሰው ተከዳው እያለች ባላዝን ተያይዘዋለች። አይዞህ ትንሽ ቆየት ብለህ እምባሽን ላብስልሽ ብለህ ደገፍ ፍትህ አደርጋታለህ። ነገርኩህ እኮ ሁሉን ማድረግ ትችላለህ። ቾምቤ ይኸውልህ ገና ብዙ ስራ እሰራለሁ። ክፈለኝ የምትለውን ነገር መክፈል እችላለሁ። አረ ጣጣ የለውም። ያው የአንተ ኪስ ማለት የኔ ኪስ ማለት ነው። ግን አክተሯ መከፈል ስላለባት የግድ ያስፈልጋል። ትንሽ ልጁ ቡጢ ነገር ሳያቀማምሳት አይቀርም። ዝም ብላ እያላዘነች ነው። ያው ቀስ ብለን ደገፍ 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 ማድረግ አለብን። አንቺ ትለያለሽ ስል ያደጉ ሀገራቶች ምናምን እንሳለቁ ካልተጋባን ካልተዋለድን የሚለው ትኩሱ ፍቅራችን ላይ ቀዝቃዛዋ ቸለሰሽበት ቀዝቀዝ ሲል እነ ሲኤንኤን እነ አልጀዚራ እነ ቢቢሲ ብቅ ብቅ ይሉና ለመኖር ከሚመቹ ምቹ ስፍራዎች አንዱ ብለው ቆንጆ ዜና ይሰሩልሻል። አየሽ እነሱ ለራሳቸው እንጂ የሰው ነገር ማድነቅ ምንም ደስ አይላችሁ። እኔ ግን ላንቺ ዛሬ በአዝማሪ ነው ስንከባከብሽ ማለት በእኔ እንሂድ። ቾምቤ ፊቴን የሸፈንኩት ወንጀለኛ ሆኜ ፖሊስ ፈርቻ አይደለም። እሺ ባንተ ጣጣ ተደብድቤ ነው። ታዲያ ምን ታካብጃለሽ? መደብደብ ብርቅ ነው። እኛ አለን አይደል በሳምንት ከ4 እና ከ5 ጊዜ በላይ ካልተደበደብን ደብር የሚለን። ያን ይውልሽ መሀል ቤተ መንግስት ላይ ትገቢና ይሄ መንግስት ካልወረደልኝ ትያለሽ። የሪፐብሊካን ጋርዶች ብቅ ብቅ ይሉልሽና ደህና አድርገው አሪፍ አሪፍ ቦክስ ያቀማምሱሽ ፊትሽ አብጦ ቆንጆ ይሆንልሻል። ያኔ በኩራት ደረትሽን ነፍተሽ ስትይ አላፊ አግዳሚ ሲልች ያኔ ነው በቃ መደብደብ እንዴት እንደሚያኮራ የሚገባሽ። ቾምቤ በእናትህ አትቀልድ። ብሩ ያስፈልገኛል። ብር? አዎ ብሬን ከፍልሻለሁ። ቆጥረሽ የማትጨርሺው ብር ሰጥሻለሁ ብለህ መሰለኝ ከማላውቀው ሰው ጋር ያጋደምከኝ። አስታወስኩት። ቆጥረሽ የማትጨርሺው ብር ቆጥረሽ የማትጨርሺው ምን እንዳደርገው ነው 100 ብር የምትሰጠኝ? ምን ላድርገው? ኧረ በስመ አብ! በዚህ ፍጥነት ቆጥረሽ ጨርሻት። በአረፍ ብለሽ ቁጠሪው ድካሙ እንዳይገልሽ፣ ካልሆነ ደግሞ በባጃጅ ሂድበት። ስሚ እኔ ቾምቤ ነኝ፣ ነገር መትከል እንጂ መንቀል ደስ አይለኝም። አንቺ ደግሞ ልንከባከብሽ ፍቅርን ልትከልልሽ ስልሽ አልተመቸሽም። ቾምቤ በእናትህ አትቀልድ። ብሩ ያስፈልገኛል። የስራ ቦታ አለቃሽ መሰለኝ ደጋግሞ ሲደውል ነው ያመጣሁልሽ። እኔ ማንንም ማውራት አልፈልግም። ከሸል ስልኬን ዝጊው። የኔ ውድ ነገሮችን ተረጋግተሽ ለማየት ሞክሪ። ማንም ከራስሽ አይበልጥም እኮ። እኔ እኮ አምኜው ነበር። ራሴን እኮ አሳልፌ ልሰጠው ነበር። ፈጣሪ ይሻል የኔ ውድ። ሲጀመር እኔ አንቺን አልሰማ ብዬ ነው። አንቺ እንዴት መክረሽኝ ነበር። ይቅርታኝ ነው አንቺ መስማት ስላልቻልኩ። አሁን ለመረጋጋት ሞክሪ የኔ ውድ።
ተኝተሽ ቀረሽ እኮ። ተነሽ በቃ እሺ፣ ቁርስ ደርሷል። ትንሽ አልጣፈጠሽም እንዴ? ምግቡን ከማጣጣም በላይ በአንቺ መነቃቃት ደስ ተውጦኛል።
እህቴሞች ከሞት የተነሳሽ ያለ ነው ደስ ያለኝ። እባክሽ አታካብጁ። ፍቅር ማንደፋደፉን በእኔ አልጀመረም። በጧት መነሳቱስ ስራውም እያለኩ በግድ ነበር የምትነሺው? አዎ መስሪያ ቤት ደውለውልኝ ነበር። ቢያንስ ሄጄ ላናግራቸው። ደግሞ ምን ይታወቃል ስራ ጀምሪ ሊሉኝ ይችላሉ። አላማረኝም። ሰውየው ገዳይ ሹገር ነው ሲባል ሰምቻለሁ። ፊት እንዳሰጩ ደግሞ አሪፍ ዋጋ ከሰጠኝ ምን ችግር አለው? ደግሞ ለፊት ግን እኮ ዛሬ ቃል እናገኘዋለን ተባብለን ነበር። ካልቻልኩ አንቺ ትሄጃለሽ እና ይቅርታ ትጠይቂልኛለሽ። መቼም አንቺ ብለሽው እምቢ አይልም። እዩ እንደሚወድሽ ታውቂያለሽ። ኖረሽም ሳትኖሪም ልቡ ከአንቺ ጋር ነው። እድል ስጪው እንጂ። እኔ ስለ ወንድ የማስብበት ምንም ምክንያት የለኝም። ኪዲ ከዚህ በኋላ ስለማንም እንዳታነሽብኝ። ዋው እዩ እኔ ነኝ እንዳትይኝ አጂ እንዴት ነሽ? ሰላም ነሽ? እንዴት ነሽ? ምንድን ነው በስልክ ማውራትም ያለ መገኘትም ምክንያቱ ምን ሆኖ ነው? የቤተሰብ ጉዳይ ነበር፣ አልፏል። እንዴት አገባሽ እንዴ? ወይ እሱማ እኮ ለእድለኞች ነው። ባል በዚህ ዘመን ከየት ይመጣል ብለክ ነው? አራራራ ይሄ ነገር እኔንም እያካተተ እንዳይሆን። ያው እንግዲህ ሆኖ ሲገኝ ነው የሚመሰከርለት አይደል? እሱስ ልክ ነሽ። ስለዚህ ሽማግሌ ማንጋጋት ይኖርብናል ማለት ነው። ከዛ በፊት ግን ስራ መጀመር አለብሽ። ልንገርሽ አንድ ነገር፣ ያው በተለመደ የስራ ቦታ ሳይሆን የድርጅታችን የላውንጁ ስራ አስኪያጅ ሆነሽ ትጀምሪያለሽ። እኔ? አንቺ የምርክን ነው ሞገስ? እውነት። ከዛ በፊት ምን አለ መሰለሽ፣ አሁን የነገርሽ ዱብዳም ስለሆነ አንዳንድ አልባሳቶች ያስፈልጉሻል ፕሮቶኮልን ለመጠበቅ ገባሽ? በእኔ ስም ደግሞ አንድ የራት ልብስ ተገዥና ዛሬ ራት እየበላን ቁጭ ብለን እናወራለን። በእኔ ስም ደግሞ አንድ የራት ልብስ ገዝተሽ ከዛ በኋላ ራት እየበላን ብናወራበት ይመስልሽ? ደስታው የኔም ነው ሞገስ። ያው ግን እዳሪ ብሎ ማስቸገር ከሌለበት። ያን ያህልም ፈጣን አይደለም። እኔና አንቺ ከተግባባን አንቺ በፈለግሽ ሰዓት በቤት ውስጥ ይገባል። እሺ በቃ እኔ ልሂድ። እሺ ሂጂሽ። ቻው። ቀላል አምሮባታል። አሁንስ ምርር ያለኝ የቤት ኪራይ። አንዳንዴ እኮ ምግብ፣ መኝታ፣ ሚስትና ልጅ እኮ እነሱ የሚያቀርቡ ነው ይመስላል። ወጥ እንኳን መጨመር በቀረበት ዘመን እነሱ ይህን የቤት ኪራይ ባናት ነው የሚጨምሩት። አውቃለሁ። የደሞዝ ቀኑ ትወስዳለህ። ችግር አታውራብኝ በእናትህ። እዩ ስራ ቦታዋ ሳትመለስ አትቀርም። ያዩዋት መሰለኝ። ደግሞ እንዴት አባቷ አምሮባታል መሰለኝ። ገደል ትግባ ስትፈልግ። አሁን ስለ እሷ ማውራትን አቁምና ፎጣዎቹን ቦታ አስታቸው።
አልገባኝም ጉዳይ ኪዱ እንዲህ ነው በይኝ። ምንድነው ያየሁት? እህቴ ሁሉ ነገሯ ተቀይሯል። ቃል ሳስበው እሷ ሳትሆን እኔ ልረዳት የቻልኳል መሰለኝ። አልገባሽም። ስለኔ ነው ማውራው። ታውቃለሽ መውደዴ እኔም በነፃ ጊዜ ያልታሰበኝ ያልቻለችበት ምክንያት አልገባኝም። መወደሱ አይደለም እንዴ ኪዱ? እኔ ፍቅር አይገባኝም እንዴ? ሁሉም ነገር ከማንም በላይ የሚገባው አንተ ነህ ቃል። አትሸንጊኝ። እሷን ሳላስብ መኖር አልችልም። በዚህ መልኩ እንዴት ላስባት እችላለሁ? አባቷን ከሚያል ሰው ምን አይታ? ገንዘብ? አልገባኝም። እዩ የሆነ ነገር ሆናለች ኪዱ። የኔ ፍቅር ስለኔ ማወቅ ያለብሽን ነገር በሙሉ አሳውቄሻለሁ አይደል? ዛሬ ግን ፕሊዝ ያለ ገደብ መዝናናት እፈልጋለሁ። ልክ ነህ። ማወቅ ያለብኝን ነገር በሙሉ አሳውቀኸኛል። እኔም ቢሆን አብሬ ከመተኛት ውጪ ያጎደልኩብህ ነገር የለም። ያንን ከማድረጌ በፊት ግን እርግጠኛ መሆንበት ነገር እፈልጋለሁ። ቆይ እኔን ከመተኛት ያለፈ አስበኸኛል? እንዴ እኔ ለምን ዛሬ አላገባሽም? ዛሬ አሁን እንዴ ያውም ካንቺ መጥቶ እንዴ አንቺ እኮ ነሽ ራስሽ ቆይ ነገ ቆይ ተነገ ወዲያ ቆይ እንትን ልበል ምክንያት እየፈጠርሽ አረዘምሽው እንጂ እኔ ዛሬውኑ ልቤን ቤቴን ብትገቢ መች እጣላለሁ። በእናትሽ እኔ ይኸውልሽ እናትና አባቴን በመሸ ቁጥር አዩኝ ያላዩኝ እያልኩኝ መሳቀቁ በራሱ ሰልችቶኛል። ታውቃለህ፣ የመውደድህን መጠን ማወቅ አልፈልግም፣ ግን ከልብህ ከሆነ ልታገባኝ አስብከው እኔም ያለኝን ህይወት ሁሉ ትቼ ሚስት መሆን እፈልጋለሁ። ከዛ በኋላ ሁሉንም ነገር እንሰጣለሁ። አንቺ ብቻ ቀኑን ቆርጠሽ ንገሪኝ ከዛ እኔ እምቢ ልበልሽ ግድ የለም ፕሊዝ። ዋው ማይ ላቭ ማነሽ ደስ ይላል። ለነገሩ ልክ ነህ። ስምህን እንኳን በስርዓት ማላውቀው ሰው ጋር ለገንዘብ ብዬ ተጋደም። ሴትነቴም ገንዘቤም መናቀር ማለት አፍነህ እኮ ልትገለኝ ነበር። አንተ አፍነህ ከምትገለኝ የእነሱ ቡጢ ቢያሰባብጠኝ ነው የሚሻለኝ። ልጥራቸዋ። ኧረ አባቴ ምን እሺ ነው እንዴ? እኔ ለጨዋታው ድምቀት ብዬ ነው እንዴ። አንተ ቆይ ባለፈው እዛ ፀጉር ቤት ያገኘው ልጅ አይደል? ያኔ ፀጉር ቆራጭ፣ አሁን ደግሞ አንገኛ። አንተማ ለእኔ የተላክልኝ መልአክ እኮ ሰማለህ? በእኔ ህይወት ውስጥ ልካት ህይወቴን እንደዛ እንድትበጠብጥ ያደረካት ሴት ሁሉንም ነገር ነግራኛለች። አሁን ለምንና እንዴት ይህንን ነገር ልታቅደው እንዳሰብክ
ትነግረኛለህ ወይስ ለራስህ? ኧረ አባቴ እንዴ ምን ሆነ ነው? ትንሽ ነው አረጋጋው። አንተ ማለት ለኔ እኮ ሁለቴ ነፍሴን ያተረፍከኝ አይደለም። ከፍለኝ አይደለም ሌላ ነገር አስበህ እንደዚሁ በነፃ ያለምንም ነገር እያንዳንዱን ነገር ነው ማለት። አንቺ ነሽ የኔ ያርክሽ? ቆይ የዛን ቀን ምን ነበር ያርክሽ? ምን ነበር የተፈጠረው? ለምንስ ፎቶግራፍ ማንሳት አስፈለገሽ? ታስፈራሪ ፈልገሽ ነው? ልታስፈራራ ሳይሆን ለብልግና መልስ እየሰጠች ነው። ከሰራችው ውጤት አንድ ሽርፍራፊ ማርክ ብትነካ አይደለም ባንተ በሌሎች መምህሮችም የማናችን ቢነካ ዋሳችን አንተ ነህ። እኛ ብቻ እንዳንመስል ሙሉ ተማሪው መጫወቻ ነው የሚያደርገው። በተለይ የመረጃ ሚስቴጅ ቢገባ የሚፈጠረውን መገመት አይከብድም። ስለዚህ አንተም በስርዓት ታስተምረናለህ፣ እኛም በሰላም እንመረቃለን። ተግባባን? ገብቶኛል። ምንም ነገር አላደረግም። ስለዚህ አንተም በስርዓት ታስተምረናለህ፣ እኛም በስነ ስርዓት እንመረቃለን። ተግባባን? እባካችሁ ምንም ነገር እንዳታደርጉ። እኔ ምንም ነገር አላደረግም። ወይኔ መንቦቆቅ አይታችሁታል? ለዚህ ነበር ሲፎክር የነበረው። ሰንዬ አይዞሽ እሺ። አሁንማ አልፈራም። ቢያንስ አንጀቴ ይሉሷል። አይታችሁታል? ሽንቱን መሽናት እኮ ነው የቀረው። ጓደኛዬ ስራ በዝቶብኝ እኮ ነው አረፈድኩ አይደለ? ምንም ነገር እንዳላመለጠኝ ተስፋ አደርጋለሁ። ቃልዬ በጣም ነው የማመሰግነው። ለእኔ ከወንድሜ በላይ ነህ። ቃል ማንም ሊከፍልን የማይችለውን ዋጋ ከፍለህልን ተማሪው ማስተማሪ ሳይከፍል ብቻህን ስለከፈልን ይኸው ልንመረቅ ነው። መቼም ይሄ ሁሉ የቤተሰብ እገዛ መሆን አለበት። ከዛሬ 7 ዓመት በፊት ታላቅ እህቴ የዩኒቨርሲቲ ተማሪ ነበረች እና ቤተሰብ በብዙ ተስፋ ይጠብቃት ነበረ። ግን አንድ ቀን አንድ ደብዳቤ ደረሰኝ። ያ ደብዳቤ እህቴ አንድ በማይረባ መምህር ምክንያት ፈተና ውስጥ እንደነበረችና መመረቋን ትታ ልትመጣ መሆኑን የሚገልጽ ነበረ። አየሽ፣ እንደ ወንድም የእህቴ ችግር ሳይሆን የቤተሰቤ ልጁን ለማስመረቅ ያለውን ጉጉት በማሰብ ግድ መመረቅ እንዳለባት አስጨነቋት። ተመረቀች። ድግሱም አለፈ። እህቴ ግን ለዛ ቀን የከፈለችው ዋጋ ሊያኖራት አልቻለም። ራሷን አጥፍታ ታሪኩን በሀዘን እንደመደመችው። ምክንያቱም ውጤቱን ለማስጠበቅ የከፈለችው ዋጋ ሊያኖራት አልቻለም። የአንድ ቀን ምሽት በሆዷ ፍሬ ቋጥሮ ነበር። በእሷ ሀዘን ተከታትለው እናትና አባቴን አጣው እና ሴት ልጅ ተገዳ ክብሯን ካረከሰች ቤተሰብ፣ ሀገር ይረክሳል። ከምንም በላይ ፍቅር ይረክሳል። ግን ደግሞ ፈቅደውና ፈልገው የስጋ ህይወታቸውን ለመቀየር ሲሉ ፍቅርና መንፈሳቸውን የሚሰጡ ሴቶች አሉ። እነዚህ ሴቶች ስለዚህ ቤተሰብና ሀገር ክብር የላቸው ናቸው። አልገባኝም። እኔ ነው ቆርቆሮ። አቤት አቤት። ሳይነኩት ይጮሃል አሉ። ተያይዛችሁ ገደል ሊገባ ትችላላችሁ። ወይ እኔ ውድ ዛሬ ሁሉም ነገር እንዲሆን እፈልጋለሁ። ከዛ በፊት ግን በጣም መጠጣት አለብኝ። ወይ እኔ ቆንጆ ምን ሆንሽብኝ? ያልኩህን ነገር አድርግና ከዛ ሁሉንም ነገር ታውቀዋለህ። የኔ ኩራተኛ ዛሬ እጄን ወድቀሻል። በማረቡማ የለም የታማ በማረቡማ የለም የታማ
ይኸውልህ ግርግር ለምን አስፈለገ? ለምንስ ነው ሴት ልጅን እንዲህ ማድረግ የምትፈልገው? ቆይ እንዴት አስታረቅ? ሴት እነሱንማ በሆነ ሰፋ ባለ ጎላ ሰብሰብ አድርጎ መቀቀል ነው እንጂ ይሄኔ እኮ አንዷ ገንዘብ ያለው አግብታበት ይሆናል። በፍጹም ሴት ልጅ ለእኔ እናቴም እህቴም ሆና አታውቅም። ሚስቴም ልትሆን በፍጹም አትችልም። አያችሁ፣ አባቴ በጣም ባለሀብትና የተሳካለት ነጋዴ ነበር። እናቴንም ካገኛት በኋላ ድል ባለ ሰርግና በደስታ ነበር ያገባት። ከዛ ንግዱ ላይ ኪሳራ አጋጠመውና የሀብት መጠኑ እያሽቆለቆለ ባዶ ደሃ ሆነ። ይሄ ሁሉ ነገር ሲሆን እኔ በእናቴ ማዕፀን ውስጥ ነበርኩ። መቼም ያኔ ነገሮች መቀየር አለባቸው። ልጅ በራሱ እኮ ጸጋ ነው፣ ሀብት ነው ይባል የለ እንዴ? በጭራሽ። እናቴ ብትችል በሰዓቱ ብታስወርደኝ ደስተኛ ነበረች። ግን የፈጣሪ ፈቃዱ ነው የተወለድኩ። ትንሽ እንደቆየች አባቴ ላይ ጥላበት ጠፋች። አባቴ በሰዓቱ ቤሳቤስቲ 5 ሳንቲም እንኳን አልነበረው እኔን ማሳደጊያ። እንደምንም ብሎ ተፍጨርጭሮ አሳድጎኝ እኔ ሳልደርስለት እሱ ሞተ። እኔም እናቴን አፈላልጌ ምን አይነት መልካም አባት እናት ሆኖኝ እንዳሳደገኝ ልነግራት በፈልጋትም እሷ ግን ቀድማ ሞታ ነበር። አባቴ በሰዓቱ ምን ይለኝ እንደነበር ታውቃላችሁ? ሴት ልጅ ምንም ናት ይል ነበር። እውነቱ ሴት ልጅ ምንም ናት። እሷም ለኔ ምንም ናት። ከኢየሩስ ጋር ያልጨረስኩት የምፈልገው ዳር ማድረስ የምፈልገው ጉዳይ አለ። እሱን ደግሞ አሳካዋለሁ። ልክ እንዳሳካሁት እንደማልፈልጋትና ምንም እንደሆነች ነግሬያት ትለያታለሁ። ቆይ እናት አንድ ሴት ናት አይደል? ግን እኮ ምድር በብዙ መልካም ሴቶች ፍሬ ነው የተሞላችው። እሱን እንዳታይ ምን ጋረደ? ልክ እንዳንቺ ብዙ አይነት ዓለምን እንደሞላችሁት ማለት ነው። አዎ፣ ዛሬ ሁሉ ነገርን ያበላሸች እቺ ገንዘብ ወዳት ሴት ናት። ግን ደግሞ ከልቧን ፈልጋ ነበር። ለዛም ነው ሁሉ ነገሯን ልትሰጥህ የነበረው። እስኪ እንጠይቃታለን። አይሻልም? እንዴት ነው? ወደሽዋል? ከአንተ ከባሌ ጋር አይደለም። ለዛ ነው ጥሩ የሆነው። እንደዚህ ግን በአንዴ ትወጂኛለሽ ብዬ አልጠበቅኩም ነበር። ምን ጠብቀህ ነበር? ሴት ልጅ የምታገባውን ወንድ ከመውደድ ውጭ ምን አማራጭ አለ? ምንም አማራጭ የለም። ግን እኔ አንቺን ካገባው ህይወት በጣም ቀለል የሚል ይመስለኛል። ምክንያቱም አንቺ ነገሮችን በሙሉ የምታይበት አስተውሎት ነው። አስተዋይ ሴት ደግሞ ለባሏ ዘውድ ነች ይባላል። እንጠጣ። ያርገሽው ነው። እኔ ራሴን ማዳመጥ ብቻ ነው የምፈልገው። ምን ነው ይይ? እኔንስ ማን ያዳምጠኝ? እኔስ ማን አለ? ማወቅ የምትፈልገው ልነግርህ ነው የመጣሁት። እንደ እውነት ከሆነ እንዳንተ ሰው ወድጄ አላውቅም። አሁንም ቢሆን የልቤ ንጉሥ አንተ ነህ። በየቀኑ በየሰዓቱ ነፍሴ አንተን ትራባለች።
ብዙ አንተን በመራብ ደምቻለሁ። በሌሎች ሰዎች እቅፍ ውስጥ እንኳን ሆኜ ያንተን ምስል በማሰብ ነው የምደሰተው። እንደምትወጂኝ አውቃለሁ። ከኔ ጋር የመሆን ፍላጎት ጭምር እንዳለሽ አውቃለሁ። ግን ለምን አልቻልሽም? ለምን ቀርበሽኝ ትርቅኛለሽ? ቃል እህቴ አለሜ ናት። ኪዲ ለኔ ከአክስትም ልጅ በላይ እንደ እናት ነው የጠበቀችኝ። ህመሜን፣ ችግሬን ሁሉ ከራሷ ሳታሳልፍ ነው የጠበቀችኝ። አይደለም አንተን ህይወቴን እሰጣታለሁ። አንዳንዴ ሰዎች ለምን አልተረዱኝም ብቻ ሳይሆን እንዳልተረዳሃቸውም አስብ። አልገባኝም። እየሆንሽ ያለሽው ነገር ታውቁሻል። ግን እዩ በሌሎች ምንጠላውን ጭራሽ በራስሽ። ኪድዬ አንቺ ለኔ ከእህቴም በላይ ነሽ። ያለኝን አለሜን ሁሉ ብሰጥሽ ደስ ይለኛል። ከአንድም ሁለት ታላቅሽ ነኝ። ለአንቺ ምንም ዋጋ መክፈል ካለብኝ እኔ እከፍላለሁ። ላገባ ነው። አቶ ንጉስ ሊያገባኝ እንደሚፈልግ ነግሮኛል። እንግዲህ ለኔ ዋጋ ለመክፈል ዝግጁ ከሆንሽ እኔን ለመዳር ተዘጋጅ። ምን ሆነሻል? በጣም ተቀይረሻል። እዩ በእኔና አንቺ መሀል ከመቼ ወዲህ ነው እንደዚህ አይነት ነገር የተፈጠረው? የኔ ውድ እኔ በጣም ወድሻለሁ። ግን አንዳንዴ ለምን ወዳቸው ስንል ቦታ ለመልቀቅ ቦታችንን መቀየር አለብን። አልመጣም። እሺ እንዳትጠብቂኝ አድራለሁ። ግን ለምንድን ነው ኪዱ? በአንቺ ደረጃ የቀረብኩት አውቃለሁ ብዬ ያሰብኩትም ሰው የለም ነበር ኪዱ። እንደ ጓደኝነት ብዙ ነበር የቆየ ነው። ስለ እኔ ህመም እንጂ ስለ አንቺ ጉዳይ ብዬ ጠይቄሽ አላውቅም ነበር። ሁሉን ለእኔ ለማድረግ ምን ያህል ራስሽን እየጎዳሽ እንደሆነ አልተረዳሁሽም። ያማ ሊያደርግ ይችላል ኪዱ። እንደማላገኝ ውስጤ ከተረዳ ቆይቷል። እህቴ ተለይታ ከማይሆን ሰው ጋር ስትሆን ያኔ እኔ የምታይ መስሎኝ ነበር። አንተ ግን ያለ እሷም ቢሆን ፍቅር፣ ደስታ ሳይጎድል ስለ እሷ ታስባለህ። እሷም ቢሆን የኔ ማፍቀር ተረድታ እንጂ ጠልታ አልነበረም የሸሸችው። እኔ ነበርኩ ያልተረዳኋት ቃል። የማረሳ ሰው ነኝ፣ ደደብ ነኝ። እህቴ ብዙ የጎዳው በደለኛ። አሁን መቼም እሷን ላገኛት እንደማልችል ተረድቻለሁ። ከዚህ በኋላ አንቺ እንድትጎጂብኝ አልፈልግም ኪዱ። ቃል አንድ ይሆን አልፈቅድም።
በቃ መስከር እንደዚህ ነው። ግን አቶ ሞገስ ሰክሬያለሁ እንዴ? አንድ ባሏን የምታፈቅር ሴት አንቱ ብላ ትጠራዋለች እንዴ? አንተ እልሃለሁ። ጎሽ እንደዚህ ነው። የሰው ልጅ ደግሞ በመጠጥ ብቻ አይሰክርም። ብሶት፣ የፍቅር ብሶት፣ እኔን ያሰከረኝ የፍቅር ብሶት ነው። ፍቅርን ስትራበው ትሰክራለህ። ወዳት ባለቤቴ ፍቅር ስትራብ እንዴት ቁጭ ብያለሁ። አሁን ክፍላችንን እንግባና ቀሪውን ወሬ እዛ ጨርሰው ትችላለህ። ከዚህ በኋላ ማንም አይከለክልህም። ሰውነቴ እንዳለ አንተ ነው። ሞገስዬ እንሂድ። አቶ ሞገስ መቼም ስታይን ደንግጠሃል አይደል? ሞገስዬ ወደ ክፍላችን እንግባ። አዎ ትንሽ ትገቢያለሽ። እኔ በሰራው ስህተትና ባደረኩት ወንጀል ብንለያይ ኖሮ ዞር ብዬም አላይሽም ነበር። ለኔና ላንቺ መለያየት ምክንያት ግን ይሄ ደግፎ ሊያስገባሽ የሚፈልገው ሰውዬ በሰራው ወንጀልና በከፈለው ገንዘብ ጭምር ነው። እንጂ ሰውዬው ምንድን ነው የሚቀባጥረው? ምን ትቀባጥራለህ? ዝም ብለህ አትስሚ እንዴ። እኛንን አንተ ነህ የጠጣኸው። ጥበቃ የለም እንዴ? ቆይ ያውራ እንስማው። ምን ማለት ነው? እንደሰማሽው ነው። ውጤቱ ደግሞ ይኸውን አንቺ ያለሽበት ቦታ ነው። ከኔ ቀማሽ፣ ከዛ ደግሞ የግሉ አደረገሽ እና እኔ ማምን ይመስላል? የኔ ቆንጆ ምናልባት እኔን ካመንሽ እነሱም ሊከፍሉኝ እኔም ስራ ነው ብዬ ነበር አብሬ ያደርኩት። ግን ደግሞ በስካር የሚሆን በድካም ምንም ሳያደርገኝ ነበር ያደርነው። ጠዋት ባንቺ ንዴት እኔ ተደበደብኩ እንጂ እነሱም ገንዘቤን አልከፈሉኝም ነበር። ይቅርታ አለቃዬ፣ አሁን እውነቱ መናገር ይኖርብኛል። ባይሆን ሌላ ጊዜ በሌላ ስራ ክሶታለሁ። ቆንጆዋ፣ ሁሉንም ነገር እኔ ነኝ ያቀነባበርኩት። ምንድን ነው የምሰማው ሞገስ? ቆይ በግፍ ከሰው ነጥቀህ ልታገባኝ ነበር? ምን ይሄ ብቻ ባለ ትዳርና የሁለት ልጆች አባትም ጨመረ። እቤቱ ሄጄ ምን የመሰለ ቡና መሰለሽ ጠጥቼ መጣሁ። በነገራችን ላይ ባለቤትህ በጣም ባለሙያ ናት። በዚህ ሙያው ከቀጠለች ሰሞኑንም እየሄድኩኝ እየጎበኘኋት ቡና እንደምጠጣ እባክህ ንገርልኝ። ምንድን ነው የሚሉት? እውነት ነው የምሰማው? ምንድን ነው የሚሉት? ያው እንደምትሰሚው ነው። ያው ሰማሽ እኮ። ያን ሁሉ ገንዘብ ሳወጣ ማገባሽ መስሎሽ ነበር? እያንዳንድሽ እስከ ዛሬ ያወጣሁትን ገንዘብ ኪሳራውን እስስተን አንቄ ይቀበልሽ። አሁን መሄድ እችላለሁ? ስራዬን ጨረስኩ ይመስለኛል። ትችላለህ። አንተም ጓደኛን አግኝተሃል። አመሰግናለሁ የኔ ፍቅር። አሁን ሁሉንም እውነታ ተረድተሽዋል። እኔ አንቺ ትክክለኛ አፍቃሪ መሆኔንም ጭምር። አንተ መቼም ለሷ የምትገባ ሰው አይደለም ጆ። እጅህን ከቴሌ አንሳ። ልክ ነህ። ከአንተ የባሱ ሰዎች የሰሩትን ስህተት አረጋግጠ ይሆናል። ግን አንተ የሰራው ስህተት ከሁሉም በላይ ነው። እሱ ምንም እንዳላጠፋ እየተናገሩ እኮ ነው። ልክ ነሽ። ግን ሌላ የሰራውን በደል ማን አቀነባብሮት ነው? ተጫወት። ትመጣለች። እሺ አፍሽን ዝጊ። አቁም። ምን እያደረክ ነው? አፍሽን ዝጊ ነው የምልሽ። እረፍ። ትሰሚያለሽ? ይሄንን ነገር ለእሷ ነገር ለያያችኋለሁ ብለሽ ካሰብሽ እዚህ ቤት ውስጥ ነው የምቀብርሽ። እሺ? አንቺንም እሷንም አልተዋችሁ።
ዝጊ። እውነት ነው ጆን? አመንሻት? ያንን ማድረግ የምችል ይመስልሻል? ለምን ታዲያ አንቺ አላደረኩትም? ይኸውልሽ እሷ ስለምትቀናብሽ ነው ያልሆነ ነገር የምትቀባጥር ያለችው። እኔ እኮ ስለምወድሽ ነው ሁሉን ነገር ትቼ እርግፍ አድርጌ የተውኩት። ደግሞ የተለመደ ሁለታችሁ እንዳትቀያየሙ ብዬ እንጂ ይህንን ሁሉ የተናገረችውን ነገር እንዳደርግ ስትገፋፋኝ የነበረው እሷ ራሷ ናት። እህቴ የኔን ህይወት ልትቀማኝ ይቅርና የራሷን ህይወትና ፍቅር ልትሰጠኝ አመታት የደከመች ነች። ባይገርም እነሱ ሁለቱ ፍቅራቸውን በነፃነት እንዲቀጥሉ ነው የተዋወቅኩ። እውነቱን የነገርከኝ መሰለኝ አመንኩ። ግልጽ ሆንክልኝ ስለመሰለኝ ነው የወደድኩ። አንተ ግን የምትታመን አይነት ወንድ አይደለም። አዎ እንዳንቺ የታገስኳ ሴት የለችም። እላስ ይዘሽኝ ነበር። ደግሞ ትሰሚያለሽ፣ ለማንም ሴት ዋጋ ምከፍል አይነት ወንድ አይደለሁኝ። ጎበዝ ከወጥመድ ያመልጠሻል። እመነኝ፣ ምናልባት አንተ ልትቀየርበት የምትችለው ድራማ ይሆናል። እመኑኝ፣ ቃልዩ ልክ ናት። አፍቅሬ አልሜ ነበር፣ ግን ሰው ነኝ፣ ስታለሁ። መሳሳት የገባኝ አንተ ለሱ ያለህን ፍቅር ካየው በኋላ ነው። ዲያሪም ጨርሰሽ አንብበሽ ቢሆን ኑሮ ሀሳቤን ትረጂ ነበር። እመኝኝ እዩ፣ ማወቅሽን ባውቅ ኖሮ ቀድሜ ባረጋገጥኩልሽ ነበር። እኔ ነጻ ሰው ነኝ፣ አልጎዳብሽም። ይልቅ ደስታዬ ወደር እንዳያጣ ከምትወጁ ሰው ጋር አንድ ላይ ሁኚልኝ። ቃል ለአመታት የምትወደውን ሰው ስላራኩብህ ይቅር በለኝ። ያው የምትወደድ አይነት ሰው ስለሆንክ ነው። በቃ ቤት ነኝ። እንደዚች አይነት ሰካራም ሴት ትመቻለች? ቆንጆ ልክ ሳያት እንደነበረችው ሰካራም ሴት በእኔ ፍቅር ሰክራ የነበረችው እዩ። ከአንተ ለመራቅ ዳግም ያንተ ላለመሆን ብዙ ሮጥ፣ ግን የትም አልሄድኩም፣ እዚሁ ነኝ። ልክ ነሽ። አንቺ ሄድሽ ይመስልሻል እንጂ እኔ ከልቤ ያለቀኩሽ። በይ እኔ ንግባ፣ መሽቷል። ከዚህ በላይ የምጽፈው ታሪክ የለም። ምንድን ነው እንደዚህ የሚያጣድፋችሁ? ከባድ የቤት ስራ ሊኖርብኝ ነው ማለት ነው። መቼም አንድ መልካም ወንድን ከተሳሳተበት ስራ የማውጣት ስራ የአንድ ጀግና ሴት ስራ ነው። ወደሽዋል ማለት ነው? ምን ማለት ነው? ጠፍጥፎኛል እኮ ቢያንስ ሊክሰኝ ይገባል። ደግሞ ቡጥ የሚያበዛ ወንድ ይመቸኛል። ኧረ ጨዋታው ድራ። ስሚማ፣ ይኸውልሽ ፖስተር ምናምን ስትሳሳሙ አያስፈልግሽም እንዴ? በጣም አሪፍ ነበር። ሁሉም ሰው ታሪክ በአሪፍ ሁኔታ አጠናቀ። ያኔ ግን እስካሁን ድረስ አላልኩም።